ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዋዛ ሚዲያ ቤተሰቦች፣ እነሆ ሰዓታችንን ጠብቀን አዳዲስና ወቅታዊ መረጃዎችን ይዘን ወደ እናንተ ማድረስ ጀምረናል። ከሰዓቱ ዜናዎች ጋር እኔ ፌበን ይልማ አብሬያችሁ ቆያለሁ። በቤኒሻንጉል ጉሙዝ ክልል አራተኛው የበለስ የመሶብ የአንድ ማዕከል አገልግሎት በይፋ ተመረቀ። ሪፖርተራችን ባይሳ ደሬሳ ዜናውን አጠናክሮታል። በቤኒሻንጉል ጉሙዝ ክልል የአገልግሎት አሰጣጥ ጥራትን ፍጥነት ለማሳደግ እንዲሁም የመልካም አስተዳደር ችግሮችን ለመቅረፍ የተዘረጋው በለስ መሶብ የአንድ ማዕከል አገልግሎት በይፋ ተመርቆ ለሕዝብ አገልግሎት ክፍት ሆኗል። ማዕከሉ የክልሉ ምክትል ርዕሰ መስተዳደር የሲቪል ሰርቪስ ቢሮ ኃላፊ አቶ ጌታሁን አብዲሳ፣ የክልሉ ምክር ቤት አፈ ጉባኤ ወይዘሮ አስካለች አልቦሮ እና የግልገል በለስ ከተማ አስተዳደር ከንቲባ አቶ አሳይ አበበ በጋራ መርቀው ከፍተዋል። ይህ አዲስ የተከፈተው ማዕከል ከዚህ ቀደም ወደ ስራ ከገቡ የቤጉ አሶሳና የባምባሲ ማዕከል ቀጥሎ በክልሉ አራተኛ የመሶብ አንድ ማዕከል አገልግሎት ተቋም ነው ብለዋል። የክልሉ ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ በምረቃ ወቅት እንደገለጹት ቁልፍ የክልልና የፌዴራል ተቋማት በአንድ ማዕከል ማቀናጀቱ አገልግሎቱን በፍጥነት ለመስጠት የዜጎቹን እንግልት ለማስቀረትና አሰራሩን ከብልሹ አሰራር የጸዳ ለማድረግም ያስችላልም ብለዋል። አክለው በክልሉ በተዘረጋው ዘመናዊ አሰራር እስካሁን በ124 ዘርፎች ከ53,000 በላይ ዜጎች የዲጂታል አገልግሎት ማግኘታቸውንና የህዝብ የእርካታ ደረጃ 99.2 ከመቶ መድረሱን ጠቁመው በህብረተሰቡ የተገኘውን ሰላም ዘላቂ ለማድረግ ከጸጥታ አካላት ጋር ትብብር እንዲሰራም አሳስበዋል። የክልሉ ምክር ቤት አፈ ጉባኤ ወይዘሮ አስካለች አልቦሮ በበኩላቸው ማዕከሉ የመንግስት ተቋማትን ብቃት በቴክኖሎጂ ለማሳደግ እና የዜጎችን እርካታ ለማረጋገጥ ትልቅ ማሳያ መሆኑን ገልጸዋል። የግልገል በለስ ከተማ ከንቲባ አቶ አሳይ አበበ በከተማው የሚነሱ የመልካም አስተዳደር ጥያቄዎችን ለመመለስ የማዕከሉ መፍጠር ከፍተኛ ሚና እንደሚጫወትም አብራርተዋል። በስነ ስርዓቱ ማጠቃለያ ላይ አመራሮች በማዕከሉ ግቢ የችግኝ ተከላ መርሃ ግብርን አከናውነዋል። በቤኒሻንጉል ጉሙዝ ክልል የ2018-19 የመኸር ሰብል በላቀ ምርታማነት ቁመና ላይ እንደሚገኝ ተገለጸ። ሪፖርተራችን ደስታ ጥሩነህ በቤኒሻንጉል ጉሙዝ ክልል 2018-19 የምርት ዘመን በዘር ከተሸፈኑ ሰፋፊ ማሳዎች የተያዘው ሰብል በከፍተኛ የእድገት የልማት ቁመና ላይ እንደሚገኝ የክልሉ ግብርና ቢሮ አስታወቀ። የክልሉ ግብርና ቢሮ ኃላፊ ሀጂ ባበክር ሀሊፋ እንደገለጹት በምርት ዘመኑ በክልል ደረጃ 2.4 ሚሊዮን በላይ ሄክታር መሬት በሰብል ለማልማት የታቀደ ሲሆን እስካሁን ባለው አፈጻጸም 1.7 ሚሊዮን ሄክታር ወይም 83 በመቶ የሚሆነው ማሳ በዘር መሸፈኑንም አረጋግጠዋል። የምርት ዘመኑ መብሰር ጋር ተያይዞ በጅማሬው ወቅት ተግዳሮቶች ያጋጠሙ ቢሆንም የክልሉ መንግስት ለዘርፍ በሰጠው የፖሊሲና የግብዓት ትኩረት ወቅቱን የጠበቀ ዝናብ ስርጭት ማመቻቸት እንዲሁም የኩታ ገጠም እርሻ ስትራቴጂን በስፋት በመተግበሩ አበረታች ውጤት ማስመዝገብ ተችሏል። በአሶሳ ዞን አብራሙ ወረዳ የታየውን የላቀ አፈጻጸም እንደ አብነት ያነሱ ኃላፊው በወረዳው 144124 ሄክታር ለማልማት ታቅዶ እቅዱን በጥራት በመብለጥ 149337 ሄክታር ማሳ በዘር መሸፈን ተችሏል። ከዚህ ውስጥም 88480 ሄክታር የሚሆነው ማሳ በኩታ ገጠም አሰራር በተለያዩ ስትራቴጂያዊ የሰብል አይነቶች የተሸፈነ መሆኑንም አብራርተዋል። ይህ በእርሻ ዝግጅትና በዘር ሽፋን የተመዘገበው ስኬት የክልሉን ምርትና ምርታማነት በላቀ ደረጃ በማሳደግ የምግብ ሉዓላዊነትን ለማረጋገጥ የተያዘው ግብ ለማሳካት የሚያስችል አስተማማኝ መሰረት መጣሉን ተመልክቷል። በአሶሳ ከተማ የሚካሄደው ኢትዮጵያ ታምርት ኤክስፖ የቤኒሻንጉል ጉሙዝ ክልል ዘርፈ ብዙ አቅሞችን ለማስተዋወቅ እድል እንደሚፈጥር ተገለጸ። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ነሐሴ 7 እስከ ጳጉሜ 1 2018 ዓ.ም በሚካሄደው ኢትዮጵያ ታምርት ሀገር አቀፍ ኤክስፖ የክልሉ ዘርፈ ብዙ ጥቅሞች ለማስተዋወቅ ከፍተኛ ዝግጅት እየተደረገ መሆኑን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። የቢሮ ኃላፊ አቶ አመንቴ ገሺ በድርጅቱ ሂደት ላይ ለጋዜጠኞች በሰጡት መግለጫ እንደተናገሩት ኤክስፖ በክልሉ መካሄዱ የአምራች ኢንዱስትሪ ዘርፉን ከማነቃቃት ባለፈ የክልሉ በኢንቨስትመንትና በተፈጥሮ ሀብት ያለውን እድል ለተሳታፊዎች ለማስተዋወቅ ትልቅ ፋይዳ ይኖረዋል። ኃላፊው አክለውም ኤክስፖ ከሌሎች ክልሎች የሚመጡ አምራች የሚያሳትፍ በመሆኑ በክልሉ ለሚገኙ አምራች የኢንዱስትሪ ልምድና የተሞክሮ ልውውጥ የሚያደርጉበት እድል እንደሚፈጥር ገልጸዋል። ኢትዮጵያ ታምርት ንቅናቄ ከ2014 ጀምሮ ሀገር ውስጥ ተተኪ ምርቶችን በማበረታታት ለውጭ ምንዛሬ የሚወጣውን ሀብት ለመታደግ እና ፍላጎት
እጥረትን በራስ ምርት ለመሸፈን ያለመ ስራ ሲሰራ መቆየቱን የጠቆሙት አቶ አመንቲ ንቅናቄው በሀገር በቀል የኢኮኖሚ ማሻሻያ የተቀመጡ ግቦችን ለማሳካት ወሳኝ ሚና እንዳለው አስረድተዋል። በክልሉ የሚስተዋሉ የመሰረተ ልማት፣ የቴክኖሎጂና የሰው ኃይል ችግሮችን ለመፍታት የክልሉ መንግስት በትኩረት እየሰራ እንደሚገኝ አብራርተዋል። በቤንሻንጉል ጉሙዝ በማዕድን፣ በግብርናና በተፈጥሮ ሀብት የኢንዱስትሪ ልማቶች ምቹ መሆኑን ያመለከቱት አቶ አመንቲ ይህ ያልተነካ አቅም ወደ ኢኮኖሚያዊ ጥቅም ለመለወጥ አበረታች እንቅስቃሴ እየተደረጉ መሆኑን ገልጸው ለኤክስፖ ስኬታማነት ባለድርሻ አካላት የድርሻቸውን እንዲወጡ ጥሪ አቅርበዋል። የ4.1 ሚሊዮን ዶላር የአሜሪካ ስኮላርሺፕ አሸናፊ ተማሪ ኃይሌ አዳነ በአሶሳ ዩኒቨርሲቲ ለተማሪዎች ልምድና ተሞክሮን አካፈለ። ሪፖርተራችን ባይሳ ደሬሳ ዜናውን አጠናክሮታል። ከቤኒሻንጉል ጉሙዝ ክልል የተገኘው የ4.1 ሚሊዮን ዶላር የአሜሪካን ስኮላርሺፕ አሸናፊ ተማሪ ኃይሌ አዳነ በአሶሳ ዩኒቨርሲቲ በመገኘት ለአቻዎቹ ተማሪዎች አበረታች የስኬት ልምዱን ተሞክሮ አካፍሏል። በአሶሳ አጠቃላይ ሁለተኛ ደረጃ ትምህርት ቤትና በአሶሳ ዩኒቨርሲቲ ስቲም ማዕከል እውቀቱን ክህሎቱን በማጎልበት ለዚህ ዓለም አቀፍ ስኬት ያበቃ ተማሪ ኃይሌ ይህንን ትልቅ ዕድል ሊያገኝ የቻለው ከ70 ሺህ በላይ ተወዳዳሪዎች ጋር ተወዳድሮ እንደሆነ ገልጿል። በዕለቱ በተካሄደው ፕሮግራም ላይ ከክልሉ ትምህርት ቢሮ፣ ከአሶሳ ዩኒቨርሲቲና ከአሶሳ ከተማ አስተዳደር ትምህርት መምሪያ የተውጣጡ አመራሮችና የሥራ ኃላፊዎች ተገኝተዋል። የአሶሳ ዩኒቨርሲቲ ማህበረሰብ ጉዳይነት ዳይሬክተር ዶክተር ተፈራ ተሾመ በበኩላቸው ተማሪዎች ጊዜያቸውን በአግባቡ በመጠቀምና እንደ ተማሪ ኃይሌ በትጋት በመስራት ያቀዱትን ዓላማ ማሳካት እንዳለባቸውም አሳስቧል። አክሎም ዩኒቨርሲቲው ተማሪዎች ፈጠራቸውን አዳብረው አቅማቸውን እንዲያሳድጉ የሚደረገው ድጋፍ አጠናክሮ እንደሚቀጥልም አረጋግጧል። የአሶሳ ዩኒቨርሲቲ አስተዳደር ትምህርት መምሪያ ኃላፊ ወይዘሮ ጎጃም አያና በበኩላቸው ተማሪዎች የተማሪ ኃይሌን ፈለግና አቅም በመከተል ቴክኖሎጂን ለተሳካ ዓላማ ማዋልና ራሳቸውን ለትልቅ ስኬት ማዘጋጀት እንዳለባቸው ገልጸዋል። በመርሃ ግብሩ ላይ ከአሶሳ አካባቢ የተውጣጡ ተማሪዎች እንዲሁም በዩኒቨርሲቲ የስቲም የክረምት ስልጠና ታድመዋል። ውጤታማ ጥናትና ዘዴዎችንና የፈተና ዝግጅት፣ ተራማጅ አስተሳሰብና የይቻላል እምነትን ማጎልበት፣ ግብ ማስቀመጥና በትኩረት መስራት የስኮላርሺፕ ማመልከቻ ሂደትና ተማሪዎች አሁን ጀምረው ሊያውቋቸው ከሚገቡ ቁልፍ ነጥቦች ላይ ጥልቅ ማብራሪያም ልምድ አጋርተዋል። የክልሉ መንግስት ዘላቂ ሰላምና ልማትን ለማረጋገጥ በትኩረት እየሰራ መሆኑን ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ገለጹ። ሪፖርተራችን ደስታ ጥሩነህ በቤኒሻንጉል ጉሙዝ ክልል አስተማማኝና ዘላቂ ሰላምን ከመገንባት ጎን ለጎን የልማት ስራዎችን ለማፍጠን በትኩረት እየተሰራ እንደሚገኝ የክልሉ ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ አስታወቀ። በመተከል ዞን ወቅታዊ የሰላም ልማት ጉዳዮች ላይ ያተኮረ የምክክር መድረክ ተካሂዷል። በመድረኩ የክልሉ ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ፣ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ አስካል አልቦሮ ጨምሮ የክልል የዞንና የወረዳ ከፍተኛ አመራሮች እንዲሁም የጸጥታ አካላትን ተሳትፈዋል። አቶ ጌታሁን በዚህ ወቅት እንደገለጹት ቀደም ሲል በክልሉ ተከስቶ የነበረው የጸጥታ ችግርን ለመፍታት በተከናወነ የተቀናጀ ተግባራት አበረታች ውጤትን ተመዝግቧል። ታጥቀው በጫካ ሲንቀሳቀሱ ከነበሩ አካላት ጋር በተደረገ የሰላም ጥሪ ስምምነት በዞኑና በክልል አንጻራዊ ሰላም እንዲሰፍን ማስቻሉንም ጠቁመዋል። አክለውም እየተመዘገበ የሚገኘው የሰላም የልማት ውጤቶችን ህዝባዊ መሰረት በማስያዝ ዘላቂ ለማድረግ ጥረት እየተደረገ መሆኑንም ገልጸው በዞኑ የተጀመረ የመልካም አስተዳደር የልማት እንቅስቃሴዎችን ለማጠናከር የአመራር ውስጣዊ አንድነትን ወሳኝ መሆኑን አስምረውበታል። በመጨረሻም የዞኑን ሰላም ለማፍረስ የሚሰሩ አካላት ጋር በመታገል መተከልን የልማት የእድገት ማዕከል ለማድረግ ሁሉም አካላት በቁርጠኝነት መስራት እንዳለባቸው የክልሉ ኮሙኒኬሽን መረጃም ያመለክታል። የክልሉ ሲቪል ሰርቪስ ቢሮ በዳንጉር ወረዳ የአቅመ ደካሞችን ቤት የመገንባትና የማደስ የክረምት በጎ ፍቃድ አገልግሎት አስጀመረ። የቤንሻንጉል ጉሙዝ ክልል ሲቪል ሰርቪስ ቢሮ በመተከል ዞን ዳንጉር ወረዳ የሚካሄደውን የቤት ግንባታ እድሳትና ልዩ ልዩ የበጎ አድራጎት ስራዎች በይፋ አስጀመረ። የበጎ ፍቃድ አገልግሎቱን በቦታው ተገኝተው ያስጀመሩት የክልሉ ምክትል ርዕሰ መስተዳደር እና የሲቪል ሰርቪስ ቢሮ ኃላፊ አቶ ጌታሁን አብዲሳ እንደገለጹት በክረምት የበጎ ፍቃድ መርሃ ግብር የሚከናወኑ ተግባራት ሰብአዊነትን በተግባር የሚያረጋግጡና የህብረተሰቡን የመረዳዳት እንዲሁም የመተሳሰብ እሴት የሚያጎለብቱ ናቸው። በዚህ መርሃ ግብር ቢሮ በወረዳው የሚገኙ
የሚገኙ አቅመ ደካሞችን ለመደገፍ አንድ አዲስ መኖሪያ ቤት ግንባታና አንድ የቤት እድሳት የሚያከናውን ሲሆን በተጨማሪም ለተማሪዎች የትምህርት ቁሳቁስ ድጋፍና የማዕድ ማጋራት ተግባራትን እንደሚያከናውን ታውቋል። ምክትል ርዕሰ መስተዳደሩ አክለውም የተጀመሩ የቤት ግንባታና የእድሳት ስራዎች በተያያዘላቸው የጊዜ ሰሌዳ ተጠናቀው ለባለቤቶቹ እንዲተላለፉ በትኩረት እንደሚሰራ አረጋግጠዋል። የሰዓቱን ዜናዎች ወደ እናንተ ሳድረስ የቆየሁት እኔ ፌበን ይልማ ነኝ። ሰናይ ጊዜ